የምልጃን ትርጉም ላሳየው። አሁን ከመቤታችን ጋር የተያያዘ ምልጃ ነው ባይዘው የመቤታችንን ምልጃ የሚያሳየው ባይቃል ይስጡትና ያብራሩልን። ፈተና እየፈተኑ ነው እርሶ ያሉት እንጂ ቆይ ተምረሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ስዩሜ እኔ እውነት እንደ ፈተና ከወሰድከው በቃ ተዋለኝ። እኔ ኪዳነ ምሕረት እንደዛ ቆይ ስዩም ዲያቆን ስዩም አንዴ እኔ የፈለኩት ስለ ምልጃ እያወራን ስለሆነ ይሄንን ጉባኤ ቃና ሲፈቱልኝ ምልጃ ምን እንደሆነ ይሄ ማስረጃ እንደ ማስረጃ እንደ ትምህርት ስለሚሆነን ነው ማለት በቅኔ ምልጃ የእመቤታችን ምልጃ እንዴት እንደሚብራራ እንዲያብራሩልን ስለፈለኩ ነው እንጂ በቃ ማለት ካልቻሉ በቃ ይተውት ይሰው ቀጥሉ። ክርስቶፎሮስ ወይንም ከአንዳችሁ ጋር ሊቀ ሊቃውንት ማቆንም አሉ መምህርን ማቆማሉ። ቀጥሉ ግን ረጋ ብለህ አዳምጥ። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፍኩ ቪዲዮ ላይ እንዳለ የመበለት ወሬ ነው ያወራው። አይጠበቅም ካንተ ሲሪየስሊ እኔ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለህም አብረህ ከኛ ጋር እየተማማር ከአንድ ዓመት በኋላ ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት ቆይ እንዳላስወርድ ገር ላያስፈልግም ያሉት እርሶ ነው። እኔ እርሶን ለመናገር አይ ስዩም የቆይ እንደሱ አይደለም። እኔ ጋር ከገነት እሺ ሊቀልቀው ወርመላከ ገነት ይቅርታ ስዩም ባይወርድ ጥሩ ነበረ። ባለበት ሆነ ስማኝ ወንድም አለም እንደው ላስቸግርህ ያለበት ላይ ሆነ ከተቻለ ግን ብትመልሱት ወንድም አለም አንዴ ተመለስማ አንዴ እንዴትም አድርጋችሁ መልሱት። ኦኬ ነው እንዴ ወንበሩ ተፈልጎ ነው ባለበት ሆነ ስማኝ እንግዲያውስ ወንበሩ ያው ሌላ ተተክቶበታል። አዎ አይ ተፈልጎ ገባይ ለባለ ወንበር ተፈልጎ ነው። ባለበት ሆነህ እንደው አንድ ነገር ልበል ወንድም አለም ይግባ ችግር የለም ወዳት ከሆነ አይ ቆይ የለም እንታይ ቆይ ይግባ ችግር አይ ይሰማኛል ኋላ እመጣለሁ። አይ ሌላ ሰው ወጣ እንደውም ሌላ ሰው ይገባል። ከአንዳቸው ላይ ተኩትና እንደው ምክራችንን ያክን ቀረብ ብሎ ቢሰማን ብዬ ነው። ናማ እናቴ ና ወንድም አለም እንዲህ አይነቱን ወንድም ተንከባክቦ ማዝ ነው። ስዩም እንኳን ደህና መጣ። አንድ ነገር ማለት ፈልጋለሁ ወንድም አለም ቤተክርስቲያንንም ወላዲታ አምላክንም የምትወዳት ከሆነ ምንድነው ይባል ስለ ፍቅር ምን ይቅር ይባላል? እንደው ከተራ ከሎጂክ ተረት ልጀምር ብዬ ነው። ከዛ ቀጥሎ ግን ወንድሜን የሚያስተው ከሆነ ስጋም ቢሆን ምን ያለለም ነበር የሚለው ቅዱስ ጳውሎስ ስዩሜ ስጋ አልበላም አይደል? ወንድሜን የሚያስተው ከሆነ አዎ መልካም። ስለዚህ እንዳው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ
ይቅርብህ። እሱ አብረን ተያይዘን ነው የምናልቀው። አንዳንዴ ዝም ብለው ሰዎች አውቀው ይገፋፉንና ስሜታዊ አድርገው ያናድዱናል። ይገርምሃል፣ አናደውን ስንገባ በቀኝም በግራም የራሳቸውን አሰላለፍ ያሳምሩትና ባዶ አድርገው ይሸኙናል። ከዛ ኦርቶዶክሳውያን በሙሉ የተሸነፉ ነው የሚመስል። ዲያቆን ስዩም ተሸነፈ የሚል የለም። ዲያቆኑን አሸነፍ ነው ይባላል። የትኛው ዲያቆን አዲሳት ቆይ፣ አይ እንደው እንዳጠቃላይ ነው ዝም ብሎ ጠቅላላ የሽማግሌ ግን ማውራት ያለበት አይ የሆነ ነገር ሲናገር እየሰማሁት ነው። እኛ ደግሞ ትንሽም ቢሆን በዛ ስላለን የገባኝ ነገር ስላለ ቀጥታ አሁን እኔ ምንም ጥያቄ ይሁንልኝ ጥያቄዋን ብቻ ምንዋን ካሉ ወለዱ ባይበቃቶ አይ ወንድም ማለት እኔ እኮ የትትና አድርጌው ነው እኮ በዝምድና እንዲልስልስ ያደረኩት። አንተየዋ አንዳንዴ ለስለስ ብሎ ሰው ሐሳብ ሲሰጥ ጠፍቶት አቅጣጫው መንገዱ ጠፍቶት ሳይሆን ሊያስታምመን ፈልጎ መሆኑን መረዳት ያስፈልጋል። ዲያቆን አይደለህ እንዴ? ዲያቆን በዚህ ልክ ፈሊጥ ካልገባውማ አሁን ይሄ ቲክቶክ እንደሚፈቅደው ፍልጥ ይዘን አንመጣም። ነውር ነው። አሁን ለዲያቆን ፍልጥ አይገባውም አይል ፈሊጥ ነው። እሺ ብሎ ነው የሚሰማ የመጀመሪያው። አሁን እኮ በቃ አልደረስክም ማለት ነው። ለመጠየቅም ለመጠየቅም ብቁ ይሆንክ አይደለም ማለት ነው። አዳምጥ። አሁን እምልህ እንዳጠቃላይ በዘመድ ሂሳብ እያዋራው ያለሁት ይሄ አጋልጦ ላለመስጠት አሳልፎ ላለመሸጥ ነው እንጂ ስተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስተት ነው። ግን እንደዛ ስለማይባል ነው። በመምህር ደረጃ መምህር ለደቀ መዝሙሩ ወይ ሙሉ አታውቀውም አይልም። ጎበዝ እንዴ በጣም ጥሩ ሞክረሃል ይችን ብታስተካክላት ስለሚል ነው እያስታመምኩ ያለሁትና ጭራሽ አንተ ደግሞ የእውነት ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት የኢየሱስ ክርስቶስ ቤዛነት ደሙ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንዲያው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። ከዛ ባሻገር ቅድም እኔም ታች ነበርኩ መምህር ዮሐንስ ቤት ሲሰጥ ቆይ አንተዬ ኧረ ተው ጣፈው ስለዚህ ቀስ እያሉ እና መምህር ዮሐንስ ቤት ነበርኩ ታችሁኝ እያየሁ ነበርና ኮሜንቶችን ስትጥፍም እያየሁ ነበረ። እንዲያውም ክርስቶፎሮስ አነሱት እንጂ እድሉ ተሰጥቶኝ ስገባ ይሄን ጭምር እንደ ኮሜንት ዝም የሰጥቻ አልፋለሁ ብዬ ነበረ። በዛ ልክ እኮ ነህ። እኔ አሁን ስሜታዊ ስንሆን ከዚህ በላይ ሁሉ እንላለን። ይኸው አንተን እንኳን እየተቆጣሁ አይደለ እንኳን ሌላ የሚያናድር ሰው አግኝተን ግን ቢሆንም እንዲሁ አብዝተን የሚያናድር ነገር ካጋጠመን ባንኖርስ ጥለነው ውልቅ። ይዋን ሰሞን
ይዋን ሰሞኑን እኔ የለሁም መጋቤ ብሉ የሉም ቀድመ መላከ ገነት እያልኳቸው ነበር አልነበርንም ለምን እንዳልነበርን ታውቃለህ አንደኛ መሰረታዊ የሆነ ትንሽ መስራት ያለብን ስራዎች ነበሩ ተከፋፍለን እነሱን እየሰራን ከዛ ባሻገር ግን ይገርማል ሜዳው ላይ የሚሳደበው በዛና እዚህ ሁሉ ዘላን መሃል አብረን ከምንሰቃይ እንደው ዞር ብለን ብናየውስ ሲብስ እየመጣን ብንቆጣስ ወደሚለው ዙረን ነው ከቤት ከፍተን ታብታብ አርጉ ማለት በጣም ምንድነው ይሄ በወረደ ቋንቋ ሲገለጥ ሼም ነው አይደል ያንን ላለ ማለት ማስተማሪያ ደቂቃ መድበን ለማስተማር ምቹ አልሆነ አለ ኦኬ በልካቸው ይሰዳደቡ እስቲ ትንሽ ቀን ዞር እንበል ብለን ነው አየህ ልክ እንደዚህ አንተ ለትንሽ ቀን ይሄ ምንጫጫውን ሶስት ያናደው ዞር በልና ማርያምን ከዛ እጥፉ ነው የሚመጣ ይሄ ምናምን ፎሎወር ምንትስ ስምንለው ልክ ስትመለስ ስዩም የመጣ ብሎ እኛ ሁሉ ነው ምን መጣው ለትንሽ ቀን ግን እንደ ቀኖና ዝም ለአንድ 3 ቀን እስቲ ዝም በላቸው እንጫጩ በቃ ይሄ አንደኛ እንደው ይሄ መወደድ አንዳንዴ ምንድነው አፍቃሪን እኮ በደንብ ልቡን ለማነሳሳት ዞር ይባላል ስልክም ይዘጋል አይደል አልፎ በቃ በዛ ልኩ ሰደውና ዞር በል ከዛ ውጪ ግን ሐሳቦች ልክ አይደሉም እኔ እውነት ደግሜ ልንገርህ በአማርኛ እመቤታችን ባታማልድ እንዳሉት የንታ ወለደ ሌላ ነው ሳለ ሌላ ነው መውለድ ሌላ ነው መለመን ሌላ ነው ማስታረቅ ሌላ ነው ስራ መስራት ድርሻን መወጣት ሌላ ነው ከዚያ ባሻገር እሷ ባትኖር ከማን ይወለድ ነበር እንዴት ይመጣ ነበር እነዚህም ሌላ ጥያቄዎች ሌላ ሰፋፊ ርዕሰ ጉዳዮች ናቸው እንዲህም የሚል ሐሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚበስለው እንጂ እንዲቀጥታ ይዞ አይመጣም እንዲቀጥታ ዝም ብለን ይዘን ስንመጣ እንዳንዴ ለራስ መጠበቂያ ብለን የገዛነው መሳሪያ ሁሉ ሜዳ ላይ ተይዞ ይወጣ ነበር እንዴ በዚህ በገበሬኛው ዘመን አሁን ከተማ ስለሌለ በምንም ኤግዛምፕል ላስረዳ አልችልም ገጠር አሁን ማሳ ለመጠበቂያ ሊሆን ይችላል እኔ የሆነ መሳሪያም ሽመልም ቆንጨራም ሊኖር ይችላል ግን ትምህርት ቤት ስንሄድ ይዘነው አንሄድም በተስኪያን ሲከድ ይዘነው አንሄድም ለምን አይሄድማ ሰዓት አለው ማታ ኮሽ ሲል ሌባ ሲመጣ ዘመቻ ሲኖር ወዘተ አይደለ ልክ እንደዛ ሁሉ እንደው አሁን እነዚህ ጥቃቅን ጥያቄ ሆነው ግን ለጠላት በር የሚከፍቱ ጥያቄዎች አንደኛ ውሃ ማያነሳ ሁለተኛ ጠላት የሚያስገባ ጥያቄ በዚህ አይነት መንገድም መቅረብ የለበትም ሲቀጥል ደግሞ ቀኔም አቅርበው ለምነው ጥያቄም ጠይቀው በብዙ መንገድ አልሆን ብሎ እንደገና ደግሞ መልሰህ ማን ይሙት አሁን በዚህ ልክ አላብራሩም ነበር እንዲህ ያልሆነም ነበር ብለህ ለመተቸት እኔ አሁን መሃል ላይ ባልገባ አንተም ልትንፈራገጥ እሳቸውም ሊያስረዱ ሰዓት ልናባክን ነበር ማለት ነው ያሁኑ አንደበትንም እንዳትደግማት እንዳንዴ ማለት አሁን እንደዚያ በተቀጥልም እንደሚሉ ታውቃለህ ኮሜንት ላይ ታች አቅሙን አያቅ ነው የሚሉ ሰዎች ሰው ክፉ ነው ያን አይተህ ከምትበሳጭ እንዲህ ብናደርገው ሸጋ ነው ለማለት ነው የሽማግሌ ምክር ነው በትምህርት ደረጃ ሲሆን ደግሞ ለብቻ ስልኬን ወይ አሁን ልስጥህ ወይ ኢንቦክስ ላይ ላስቀምጥልህ
ደውልና በደንብ መማማር ይቻላል። መጋቢም አሉ። እንዲያው መቼም ያለንን መወርወር አያቅተንም እና በዚያ መንገድ እንማማር ለትምህርቱ ለቃለ እግዚአብሔሩ። ለዚህኛው ግን እንደ ምክር ይሄ ቢበቃ። ሌሎችም በነገራችን ላይ ስዩሜን ስነግረው ሁላችሁም አሁን እዚህ ብዙ አቡኖች አላችሁ፣ ብዙ መምህራንታችሁ ናችሁ፣ ብታስተካክሉናላችሁ እህት ወንድሞች። በቃ ካልጳጳስኩ እንዲያው ሁሉን ካልሆንኩ የምትሉን እግረ መንገድ ይሄ ምክር ለአጠቃላይ ለሁላችንም ነውና የጋራ አድርጋችሁ ስሙኝ። አመሰግናለሁ። ቃልዮት ያሰማል። ቃልዮት ያሰማልን። ሊቀ ሊቃውንት ቃልዮት ያሰማልን። ክርስቶፎርስ ፕሮግራም ሙርምራ ወንድማችን ታላቁ መጋቢ ብሉይ አይመረ መዝሙረ ያሬድ ሁላችሁንም ሰላም ብያለሁ። አሁን የገባችሁትን ክርስቶፎርስ መዝሙር አለ እንዴ? ኦኬ አለ ከታች መዝሙረ ዳዊት አለ። መዝሙረ ዳዊት መዝሙረ ያሬድ ሁላችሁንም ሰላም ብያለሁ። ሁላችሁንም ሰላምታ አላቀረቡም። ያው ድንገት እኔ አለፍ ስል ነው ድምጽ ሰማ ምንድነው የነገ ገባኝ ኮሜንት ሰጥ ቀጥሉና አንተኖቹን ሐሳቦችን ምናልባት እንደዚህ አይነት ሰዎችን በአግባቡ ማቅናት ቅንነትም ጤነኛ ተግሳጽ መስጠት አስፈላጊ ስለሆነ በዚህ ጉዳይ ላይ ስዩሜ በቅንነት እንድትሰማ ነው አሁን የሚያስፈልገው ማለት ነው። የሐሳብን ሳንረዳው ቀርተን አይደለም፣ ምን እንደፈለክ ስላልገባን አይደለም። ግን አንተንም የሚሰሙህንም ሊጎዳ የሚችል ነገር ቤተክርስቲያንንም ሊያስነቅፍ የሚችል ነገር ስላስተላለፍክ ይሄ በዚህ መንገድ ይስተካከል። አስተካክልና ከቻል ቁጭ ብለህ የጎደለ ነገር ካለ ተመረህ አስተካክለህ ሰብስታንሱንም ሐሳቡንም ትምህርቱ ዕውቀቱንም ዘዴውንም ማስተላለፊያ ዘዴውንም ሁለቱንም ተመረህ አስተካክለህ ቤተክርስቲያንን አገልግል። የሁላችን እናት ቤተክርስቲያን እምነቱ የጋራችን ነው። በእውቀት እስከተሰራ ድረስ በእውነት እስከተሰራ ድረስ ቤተክርስቲያን ይጠቅማል፣ የሚሰሙህንም ይጠቅማል፣ አንተንም ለበረከት ለክብር ያበቃል። ችግር የለው። አሁን ያልከው ግን አንድ ሰው አይደለም እየተቃወመ ያለው መምህራን ናቸው እየተቃወሙ ያሉት ትክክል አይደለም እያሉ ያሉት።
አንድ ሰው አንድ መምህርም ቢሆን ትክክል አይደለም ሲልህ ቆም አለፍ ያለ ነገር ለምሳሌ እመቤታችን ባትኖር ምን ሊሆን ነበር? እንዴት ሊያድን ይችል ነበር? የሚል ኮምፕሌክስ ጥያቄ አንስተዋል። እሱ በራሱን የቻለ ሌላ ከፍ ያለ ነገር ነው። አንተ ዘግተህ ነው ከሷ ውጪ ሌላ ሰው ሊሆን አይችልም ይችላል የሚለውን ነገርም ዘግተህ ነው የመጣ እሱ ማለት ነው። እሱን አንድ መስመር አድርገን ማማለድና መውለድ ግን አንድ ነው ወይ? ከእርሷ በመወለዱ ከእሷ መወለዱን የእርሷ አማላጅነት ብለን እንረዳዋለን። እንደዚህ አይነት ትምህርት አለ ነው? ማስረጃ አለ ወይ? ንባብ አለ ወይ? ምስጢር አለ ወይ? ስለ ቅኔም ያለህን እውቀት ለቤተክርስቲያንም ያለን እውቀት ቸክ አንነጋገርም። ጭራሽ ኢንትሮዳክሽን አታርገው ይሄን ቃሉን ማለት ነው። የመጀመሪያው ትህትና የጎደለው አነጋገር ስለሆነ፣ ሁለተኛ ለሃይማኖት ምንም ጥቅም የለውም እንደዚህ አይነት ነገር። እሱን እናድርግ። እግዚአብሔር ያክብርልኝ። በጣም ብዙ ጊዜ ወሰድኩ መሰለኝ። ወንድሞችን እሰማለሁኝ ያው ቁጭ ብዬ ከጌስት ላይ ከሚገባ ሰው መምህር ካለ መናገር ያለበት እኛ ቤተክርስቲያን ልዩ ከሚያደርጋት ብዙ ነገሮች መካከል አንዱ መተራረም ነው። ስንማርም የመማር ማስተማሩ ሂደት በራሱ ለመታረም ቅርብ አድርጎ ነው ብለን አበላሽተን እናመጣዋለን። መምህሩ አስተካክለው እንደዚህ ነው ብለው ይነግሩናል። ተቀብለን እናስተካክላለን እና ይሄ በራሱ ለምን ይረዳናል? እንደዚህ አይነት ስህተቶችን ለማረም ስለዚህ አንዱ በአንዱ ብቻ ብቁ ሊሆን ይችላል፣ በሁሉም ብቁ ላይሆን ይችላል። ስለዚህ በየሙያው ማገልገል ቢቻል ጥሩ ነው። የቅኔው መምህር ስለ ቅኔ ተጠያቂ ነው። በቃ ልዩ ሙያው እሱ ላይ ስለሆነ፣ የድጓው መምህር ስለ ድጓ በቂ የሆነ እውቀት አለው፣ እሱም በዜማው ላይ ማለት ነው። ትርጓሜውን በተመለከተ ለትርጓሜ መምህራን ሊሰጥ ይችላል። ያቋቋሙ በአቋቋም፣ የቅዳሴው በቅዳሴ፣
ያ ሲሆን ጥሩ ነው ማለት ነው። ስለዚህ ወንድማችን ስዩም እኔ ከዚህ ቲክቶክ በጣም ብዙ ነገር ተምሬለታለሁ። ትርጓሜ ላይ ማናገኛቸው በንባብ ማናገኛቸው ብዙ ስልቶችን ጥበቦችን ሁሉ ምን ማረበት ስለሆነ ምናልባት ለቲክቶክ እንግዳ አዲስ የመጣም ስለመሰለኝ ነው ይሄን ሐሳብ የምሰጠውና እንደዚህ አይነት ነገሮች ላይ ጠንቃቃ መሆን እንደው ወደ ውይይትም ስንገባ ወደ ትምህርትም ስንገባ ከቆዩት ልምድ መውሰድ በምን መንገድ እናገልግል እኔ ገና አሁን እየገባው ነው ብሎ መጠየቅ ያስፈልጋል። ምክንያቱም ብዙ የሰሩትን ስራ በዜሮ ማባዛት እንዳይሆን ሰዎች ለፖለቲካ በብዙ መንገድ ስለሚፈልጉት ማለት እንደዚህ አይነት ሐሳቦችንና እንግዲህ በሁለት መንገድ ሃይማኖት ሊጎዳ ይችላል። አንደኛ ያልሆነውን ከፍ አድርጎ በማሳየት፣ ሁለተኛ ደግሞ በማጉደል መጨመር እንደ ካቶሊክ ነው። ካቶሊክ ሲጨምር በነገረ ማርያም ላይ ኃይለ አርያማዊት አይነት ሐሳብ ይሆና መጣ ማለት ነው። ማጉደል ደግሞ በፕሮቴስታንቱ እንደምናየው ነው። ስለዚህ በዛ መንገድ እንዳይሆን መጠንቀቅ። በነገራችን ላይ እምቧይ ካብ ለማድረግ በኦርቶዶክስ ትምህርት ላይ ያልተባለውን የሚጨምሩ ሰዎች አሉ። ጨምረው የሆነ ነገር አንድ ሲነካ ለመናድ እንዲመቻቸው ነው። እና እዚህ ጋር መጠንቀቅ ያስፈልጋል። እኛ መምህሮቻችን ሲያስተምሩን በጣም ጥንቃቄ ከሰጡን መካከል አንዱ ማስተዋውሰው አሁን ዛሬ የተነሳው ጉዳይ ነው። በሆነ ነገር ላይ ባይሆን ኖሮ ተብሎ ትምህርት አይሰጥም። በሆነ ነገር ላይ ባይሆን ኖሮ ለምሳሌ ጌታ ከመቤታችን ባይወለድ ኖሮ አይባልም። ምክንያቱም ተወልዷልና። ባይወለድ ኖሮ ያን ጊዜ እንነጋገር ነበር ነው ብዙ ጊዜ ሊቃውንቱ እንደዚህ አይነት መልሶችን ሲሰጡ ማያቸውና በሆነ ነገር ላይ ባይሆን የሚለው እሳቤ በራሱ ጤነኛ አይደለም የሚሉት ሊቃውንቱ እንደዚያ ነው። በእኛ በትርጓሜ አንድ ባይሆን ኖሮ ተብሎ የተቀመጠ አለ። እዚህ የሐሙሱ ውዳሴ የማርያም ትርጓሜ ላይ ጌታ በገነት 3 እጽዋትን ብሎ ያስቀምጥና አዳምና ሔዋን ጸበለስን ሳይበሉ ሕጉን ጠብቀው ቢኖሩ ኖሮ ከዕፀ ሕይወት እየበላን እየታደስን ገነት መንግስተ ሰማያት በገባን ነበር የሚል ትርጓሜ አስቀምጠዋል አበው። እንደዚህ አይነት ነገሮች ላይ የሆነ ነገር ባይሆን ኖሮ ብላችሁ እንዳታነሱ። እንደዚህ አይነት ትምህርትም የለም። ለምሳሌ እንደዚህ አይነት ሐሳቦችን እኮ ከወሰድ በጣም ብዙ ነገሮች ያስሄዳሉ። እግዚአብሔር ፍጥረታትን ባይፈጥር ኖሮ የሚል ጥያቄ ሊነሳ ነው። እንዴት ነበር የሚሆነው? እግዚአብሔር ሰውን ባይፈጥር ኖሮ፣ ሰው እንዲህ ባይሆን ኖሮ፣ እንደዚህ ባይሆን ኖሮ እየተባለ የሆነውን ነገር ባልሆነ በሚል ነገር ጊዜን ማጥፋት ከቤተ ክርስቲያንና ከመጻሕፍት አስተምሮ መውጣት አግባብ አይደለም የሚለው የመምህራኑን ግሳጼ በስማቱ በጣም ደስ ብሎኛል። ወንድማችን ስዩም ወደፊትም ከነዚህ መምህራን በጣም ብዙ ትምህርት መማር ለማስተማር ከመፍጠን ለመማር መዘጋጀት ጥሩ ነገር ነው ለማለት ያክል ነው። ብዙ ሊቃውንት መምህራን ስላሉ እነሱም እድል እንድሰጥ እግዚአብሔር ይስጥልን። አመሰግናለሁ። እናመሰግናለን መምህራችን መምህር ዕንባቆም እግዚአብሔር ይስጥልን። ወንድማችን ዲያቆን ስዩም እናመሰግናለን። ይሄ ትልቅ የሊቃውንቱ ምክር ስለሆነ ለአንተ ብቻ ሳይሆን ሌሎቻችንም እንደዚህ አንዳንድ ነገሮች ምናልባት ከምንሰጠው አገልግሎትና ጥቅም ይልቅ
ቤተክርስቲያንን የሚጎዳ ነገር እንዳናደርግ። በነገር ላይ አንተ ብቻ ሳትሆን እኛም ወደ ቲክቶክ ስንመጣ የመጀመሪያ ጊዜ ብዙ ያጠፋናቸው ጥፋቶች አሉ። ሲስተም የራሱ ፕላትፎርም የሚፈልገው ነገር ስላለ ከተረጋጋ እንኳን አንተ በአብነት ትምህርት ቤት ያለፈ ሰው ይቅርና እዚሁ ቲክቶክ ላይ ተምረው በትምህርት ላይ በጣም ጀግና የሆኑ ልጆች አሉ። እና ሲስተም ስለሚፈልግ ታክቲክና ቴክኒክ ይፈልጋል። እና ከዚህ አንፃር ውሰደው። በቅንነት እያዳመጥክ ስለሆነ ከልብ እናመሰግናለን። ወንድማችን ታላቁ ቀጥልና ከዚያ መዝሙር ያሬድ ይቀጥላል። እሺ አባታችን ይፍቱን ይባርኩን ብያለሁ። ሁላችሁንም ሰላም ብያለሁ። ከሊቃውንተ ቤተክርስቲያን ያላችሁ ዲያቆናት ሁላችሁንም ከየማረጋችሁ ሰላም ብያለሁ። እየሰማሁኝ ነበር ከቅድም ጀምሮና ሊቃውንት ቀለመ ወርቅ አሁን ደግሞ መምህር እንባቆም እየተናገሩት ላይ ምንም ጨምረው ነገር የለም። ምናልባት የልጁ ሐሳብ ትንሽ ቀና ብናረገውና ምክንያት ድህን የሚለውን መግለጽ ፈልጎ ግን ያገላለጽ ችግር ይመስለኛል። ወርዲንግ ይሄ ቃላት ሲመርጥ ትክክለኛውን ቃላት አልተጠቀመም። ምክንያት ድህነት የሚለውን ለማስረዳት ፈልጎ ግን ተንሻፎ ሄዶበታል። ይሄ ደግሞ እንግዲህ ፕሮቴስታንቶቹ ቆራርጠው ቀነጫጭቡ የሚፈልጉት ዓላማ እንዲጠቀሙበት አይነት ሆኖ ነው ቁጭ ያለውና ይሄ የእመቤታችን አማላጅነት ዓለም አይድንም የሚል ትምህርት ግን የለንም እኛ። እሷ ምክንያት ድህነት ብለን እናምናለን። ልክ ያው የመጥፋታችን ምክንያት እንደሆነችው ማለት ነው። ይህንን ለመግለጽ ከሆነ ኦልሬዲ ቤተክርስቲያን የምትጠቀማቸው አገላለጦች አሉ የጸደቁ ማለት ነው። ሊቃውንት የሚጠቀሟቸው በየጉባኤ ቤቱ ያሉ አገላለጦች አሉ። እነሱን መጠቀም ይቻላል እንጂ አዲስ የሆነ ነገር ይዘን ስንመጣ አዲስ ነገር ያው ብዙ ጊዜ ይተቻል፣ ብዙ ጊዜ ይታያል፣ ብዙ ጊዜ ይመረመራል። ስለዛ ይሄ ደግሞ ምርመራም ሳይደርስ ገና ሊትመስ ፔፐር ቴስት እንደሚባለው ጀስት ወዲያው ነው ፌል የሚያደርገው ወደ አባቶች ትምህርትም ሳይደርስ ማለት ነው። ስለዛ እንደዚህ አይነት አገላለጾች ቢስተካከሉ፣ ነገር ግን ምክንያተ ድህነት የመዳናችን ምክንያት ናት የሚለውን ለመግለጽ ግን እጅግ በጣም ብዙ የቤተክርስቲያን አባቶች የተጠቀሙት ነው። ሊቃውንትም እዚህ ያሉትም በኋላ እድል ቢሰጣቸው በትነው ማብራራት ማስረዳት የሚችሉት ነገር ነው። ስለዛ እቺን አገላለጿ ተስተካከል ስላሳየኸው እና እግዚአብሔር ይስጥልን። አሁን ስፔሻሊ ሊቃውንት ቀለመ ወርቅ ማውራት ከጀመሩ በኋላ ያሳየኸው ትህትና እግዚአብሔር ይስጥልን። እውነትም የዲቁና ወጉን አይተነዋል። በዚህ ያው ትንሽ እዛ እንትን ሊል ይችላል፣ ግን ጥሩ ነው፣ ተመስገን ነው። እግዚአብሔር ይስጥልን። መማሩ ደግሞ ጥሩ ነው። ቀስ ብሎ ወደ ዲቤቱ መሄድ ሳይሆን መጀመሪያ የዲቤትን ህግ ማየት፣ ዲቤቶችን ሪቪው ማድረግ ማየት። አሁን እሱ ተሳዳቢ ነው ብለው ያል ምናምን ብለህ ነበረ which means ስለ ሰውየው የምታውቀው ነገር የለም ማለት ነው ከመጀመሪያው። እንደዛ ከሆነ የምታወራውን ሰው ሳታይ የእሱን ዲቤት ሪቪው ሳታረግ ምናምን እንዴት አድርገ ወደ ውይይት ትገባለህ? በጣም ከባድ እኮ ነው። ስለዛ አሁን ዲቤት የሚለውን ሐሳቡንም ትቼዋለሁ ብለሃል። በጣም ጥሩ ነው። ግን አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱን ማማከር ቢቻል በጣም ጥሩ ነው። የአብነቱ መሰረትም ስላለ አይከብድህም ለአንተ ጥሩ መሰረት ይዘህ ስለተነሳ ማለት ነው። ስለዛ እንደዛ ቢሆን ጥሩ ነው ላሉኝ። ሌላው ግን ሐሳቧን ትንሽ ብናወራበት ደስ ይለኛል። ሊቃውንቱም ሳይወጡ እኔ ከስር ሆኜ እሰማለሁ። እግዚአብሔር ይስጥልኝ ቀሲስ ሁላችሁንም። ጥሩ አስተያየት፣ በጣም ጥሩ ትምህርት ነው። እግዚአብሔር ይስጥልን። መዝሙር ያሬድ ቀጥል።
እሺ ቡራካችሁ ይድረሰኝ አባቶቼ፣ እንዲሁም ልጥጥ ያለ ግን ነገር የለም። ለምን ኦርቶዶክስ አይነት መጠን ኦርቶዶክስ አይነት ልኬት ስለሆነ ማለት ነውና ቪዲዮዎቹ ላይ ብዙ የታጨቁ ከፍቅር የተነገሩ ግን በትምህርት በዶግማ በቀኖና በቅዱስ ትውፊት ሲመዘኑ ደግሞ ቤተክርስቲያኗ ትምህርቱ ያሉ ነገሮች ስላሉ ያንን ነገር ደግሞ አጥፍተህ ጊዜ ሰጥተህ እንደውም ጥሩ እድል ነው ባይዘው ዲያቆን እዚህ ያሉት አይገኙም በቀላሉ በጣም ቢዚ ናቸው። በጣም አይዊሽ እኔ አንተ እድል ባገኝና ይሄኔ ቢነቅፉኝ ክሪቲክስ ቢሰጡኝ በቃ በደንብ አድርገው በዚህ እንደዚህ ጊዜ አግኝቼ ብታረም ይበደረስኩ ነበርና በጣም እድለኛ ነኝ። እግዚአብሔር በሚያውቀው ተጠቀምባቸው። በጣም እኔ እንደውም ስህተት ብሰራ ጥሩ ነው እያልኩኝ ነው። ከዚህ በኋላ እርግጠኛ ነኝ ስህተት ሳልሰራ ቀርቼ አለም ታግሰውኝ ነው። በደንብ ሞቅ ያለ ስህተት ሰርቼ እንዳንተ እድል አግኝቼ ብማር ብኮረኮም መዝለግ ብደረግ በጣም ብዙ ነገር አትርፌ ነው የምነሳውና ቪዲዮውን ወጥ ገብተህ እንድታጠፋው ምክሬ ነው። በተረፈ ሶስተኛውን የመጨረሻው ምክሬ እንደታናሽ ወንድም ምንም አይነት ዲቤት ምንም አይነት ነገሮች በዚህ ፕላትፎርም በሶሻል ሚዲያ ላይ ባታረግ በቃ ለጊዜው። ምክንያቱም ያንተን የዋህነት ተንኮል እንደሚጠቀሙበት ትናንት እንኳን አሳይቻለሁና ከወንድሞች ጋር አብረት እያረክ ነው። ደጅ ጥናትም እኮ አለ። የቲክቶክ ደጅ ጥናት አሪፍ ነው ባይዘው። አሁን ብዙዎቻችን ደጅ ጥናት የምናደርገው ለቤተ መቅደሱና ለአንዳንድ ከአንድ ደብር ያ ደብር ከአንድ ገዳም ወደ ሌላ ገዳም ስንሄድ የቤተክርስቲያኗን ስራ ስለምናቅ ደጅ እንጠናለን፣ ውጪ እንቆማለን፣ ውስጥም አንገባም። ወይ ሊቀ ዲያቆኑ ወይ ቄሰ ገበዙ መጥቶ ግቡ እስኪለን እንጠብቃለን። ቲክቶክም ደጅ ጥናት ያስፈልገዋል። መቼም የቲክቶክ ቄሰ ገበዝና ሊቀ ዲያቆን ላይኖር ይችላል። እኛው ራሳችን ቄሰ ገበዝ ሊቀ ዲያቆን ሆነን ደጅ ጥናት ያስፈልጋል። ማየት ኦብዘርቭ ማድረግ አካባቢውን፣ ውይይቶችን ማን ምንድነው እንዴት ነው የሚያስረዳው? ኦኬ ምንድነው? እኔ ኖት አለኝ የሚገርም ከእያንዳንዱ ወንድሞች የመማርበት ቃላቸውን የምወስድበትና የደጅ ጥናት ጊዜ ብትወስድ ወስደህ በደንብ ሬዲ ሆነ ከዛ በኋላ ምን የት ቦታ ላይ ምን ሰዓት ላይ ከማን ጋር ሳወራ ምን ልናገር የት ቦታ ላይ ደግሞ ምን ልበል የሚለውን ነገሮች ሁሉ በጣም ይረዳሃል ብዬ አምናለሁ። ይሄ ደግሞ የዲያቆናት ኃላፊነት ነው። ትዕግስተኛ ጥበበኛ ይሁኑ ይላል ታውቃለህ ዲያቆና ስርዓቱን እና ከዛ አንፃር ይኸው ታላቁ ጅብሪል ዲያቆን ያሉትን እጋራለሁ። ጥቂት ደቂቃ ወስዳችሁ በተለይ ሊቃውንት 8 ነጥቦች ያሉትን እነሱን አንዴ ነገሩና አጭር 3 ያራደረ ደቂቃ ተሰጥቶ ሊቃውንቶቹ እዛ ላይ ቶሎ እርምት ሰጥተው ወንድማችንም ተምረው ሌሎችም የሰሙት ተምረው ብንሄድ መልካም ነው። ቀሲስ እግዚአብሔር ያክብርልኝ፣ እድሜ ይስጥልን ሁላችሁንም። ዲያቆን እግዚአብሔር ይስጥልን ስለሰማን። ቃለ ሕይወት ያሰማልን። መዝሙረ ያሬድ ቃለ ሕይወት ያሰማልን። አይ ቲንክ የሰዓት ደርሶብኛል። የስራ ሰዓት 5 ሚኒት ነው የቀረኝና ቤት የሚከፍት ይኖር ይሆን? እኔ ሉጣና ልክፈት። እሺ በቃ እዛ ያምጡ። በጣም ይቅርታ እና ስዩም የእግዚአብሔር ይስጥልኝ። በጣም ይቅርታ። እኔም መጋቤ ብሉይ አወሩ ይክፈት፣ መዝሙር ይክፈት። በቃ እኔም ይቅርታ ጠይቃለሁ። ስዩም እኔም ይቅርታ ጠይቃለሁ። በእውነት ይቅርታ ማለት ትንሽ ሆኜብሃለሁኝ። እርግጠኛ ነኝ ከዓመት በኋላ ሌላ ሰው ሆነ ነው የምትመጣው እና ራስህ ታየዋለህ። እኔ ቅድም ነግሬሃለሁ። እኔም ስመጣ እዚያ ወዲያው ወደ ቲክቶክ እንደመጣሁኝ ገብቼ ነበረ እና 7 ሰዓት በሙሉ ሳልጠይቅ ዝም ብዬ ብቻ ስጠየቅ አድሬ ያው ብዙም ያበላሸዋቸው ነገሩ ከቴክኒክ አንፃር ሊኖር እንደሚችል ገምታለሁ። ብዙ ሰዎች ማስተያየት ይሰጡኝ ነበር ከታችና
እንደዚህ ያሉት ነገሮች በሁላችን እምነት ተፈጥረዋል እና በፖዚቲቭሊ ተረዳን። ከዓመት በኋላ ዓመት አይወስድብህም። አንተ በጣም ጎበዝ ቤተክርስቲያን ውስጥ ያደግክ ልጅ፣ ይሄ በጣም ቀላል ነገር ነው። ግን አካሄድ ስላለው በጣም ረጅም ዓመት 2 3 4 ዓመት የተገነባ ፕሮቴስታንቱን ራቆቱን ያስቀረ ትምህርት ተሰጥቷል በዚህ በቲክቶክ ላይ እና አሁን የሚጠቀሙት እነሱ በፖለቲካ ነው፣ በተሳሳተ መንገድ ስለሆነ ለዚያ ነገር እንዳትጋለጥ በሚል ነው እንጂ ጎበዝ ልጅ ነው። እንኳን አይደለም ቅኔ ቤት የገባ ሰው በዚህ በቃል ትምህርትም በእንትን በአብነት ትምህርት ቤት ያለፈ ሰው ቀላል አይደለም። በጣም ብዙ አቅም አለህና ይዞ በርታ። በጣም በትህትና ስላናገርከን ከልብ እናመሰግናለን። እኔም ትንሽ ሞቅ ብዬ ተናግሬ ከሆነ ይቅርታ ጠይቃለሁኝ። አባቶች ሊቃውንትም መምህራኑም ከልብ እናመሰግናለን። እግዚአብሔር ይስጥልን። ሰላም ዋሉልኝ። ሊቀ ሊቃውንት በጸሎት ይዝጉልን። የህዝብ አባታችን አይ በራሴ ቤት የማይሆነው እሺ እንግዲህ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ክቡር አባታችን መላከ ገነት ያው በሰጡት ማብራሪያ ዙሪያ ማብራሪያ ሊሰጡ ገብተው ነው ይሄን ሁሉ ያስተማሩንና እንዲህ መግቢያ ምክንያት ያሳጣን የተውነውን ቲክቶክ እንድንመለስ እንድንሰባሰብ ስላደረጉን እግዚአብሔር ይስጥልን። ሊቃውንት ሁላችሁንም የመምህራን አምላክ ዋጋችሁን ይክፈልልን። ጆሮ ሰጥተህ ስለሰማህን ማን ከማን ያንሳል ብለህ እንዳው ሌሎቹ እንደሚያደርጉት በስድብ ስላላጥረገረከና ጆሮ ስለሰጠህን በትክክልም እንደ ቤተክርስቲያን ልጅነት ትክክለኛ የቤተክርስቲያን ልጅ ሆነህ ስለተገኘህ ወንድማችን የእውነት አምላከ ቅዱሳን እግዚአብሔር የደቀ መዛሙርቱን ዋጋ ያድልልን፣ እግዚአብሔር ያክብርልን። ሁላችሁንም ክብር ያድልልን። አቤቱ የሰራዊት ጌታ አምላካችንና አባታችን እግዚአብሔር በመካከላችን ተገኝተህ ስላስተማርከን፣ ስለመከርከን፣ ስለገሰጽከን እናመሰግናለን። ከቅዱሳኑ አባቶቻችን ከቅዱሳት እናቶቻችን